ሐዋርያቶች ተነስተው አሁን ላይ የኦርቶዶክስ ቤተክርስቲያንን ቢያዩዋት ድጋሚ ወንጌል ይሰብኳታል። በድጋሚ ወንጌል ከምትሰበክ ቤተክርስቲያን መካከል አንዷ ማናት? የኦርቶዶክስ ቤተክርስቲያን ናት። እንዴት ካላችሁኝ መጽሐፍ ቅዱስ ውስጥ የሌለ ትምህርት አንድ ብራዘር ኦርቶዶክስ ውስጥ ተሰግስጓል። ኢየሱስ ክርስቶስን የሚያደበዝዙ መጽሐፍ ቅዱስ የማያውቃቸው እልፍ ትምህርቶች ይዛለች። ክርስቲያን ነኝ ማለታችን በዚህ ያቆመው ብራዘር ወንጌል ተረስቷል። ኢየሱስ ክርስቶስ ተዘንግቷል። አየ እቺን ቤተክርስቲያን በፍጹም ማለት ነው እቺን ቤተክርስቲያን በፍጹም የትኛውም ሐዋርያት ሰብኳት የትኛውም ሐዋርያት ተናግሯት ይቺን ቤተክርስቲያን አስተላልፏት አያውቅም። ካልታደሰች ድጋሚ ራሷን ካላየች ወደ እግዚአብሔር እውነት ይቺ ቤተክርስቲያን ካልተመለሰች ማለት ነው ክርስቲያን ነኝ ማለት አትችልም። አየ ይቺን ኦርቶዶክስ አይደለም ሐዋርያት የሰበኳት የነገሯት ያወሯችን አይደለም መጽሐፍ ቅዱስ ውስጥ ስለሌለች ማለት ነው። አይ ዳኒ ያለች ማሳየት እችላለሁ የፈለከውን ጥያቄ ጠይቀኝ የምትለኝ ከሆነ ይሄው ቅድም ጠይቄ ያለው የትኛው ሐዋርያ ነው በስዕል ፊት ስገዱ ብሎ የሰበከ? የትኛው ሐዋርያ ነው? የትኛው ሐዋርያ ነው ወደ ጻድቃን ወደ ቅዱሳን ጸልዩ ብሎ የተናገረ ያስተማረ? የትኛው ሐዋርያ ነው በአዲስ ኪዳን ታቦት አለ ብሎ ታቦት ተሸክመ እንድትወጣ ተሸክመ እንድትገባ የጠየቀ? ያለህ ማን ነው? ካለ ማስረጃ ስጠኛለህ ማለት ነው። ያው ጨረስ። እሺ አመሰግናለሁ ዳኒ። መልስ ካለ መልስ ከሌለ ግን በርሱ ላይ ጥያቄዎች ታቀበላል። የምትሰማ አይ ሽፍት አታርጊውልህ። ምን መሰለህ ሰው እዚህ ጋር ተቀምጧል ይታዘብሃል። ገና ስገባ ምን ነበር ይልከኝ? አንዴ ስማኛ ልጠይቅህ ነው እኮ ስገባ ክርስቲያን ነው ያልከኝ አይደለም? ጥያቄ ልጠይቅ። አንተ ክርስቲያን ነህ? ክርስቲያን ነህ? በየትኛው ዘመን የተመሰረተ ክርስትና? በሐዋርያት ዘመን የተመሰረተ ክርስትና። ኦኬ በሐዋርያት ዘመን ክርስትና ከየትኛው ዘመን ማለት በአንደኛው ክፍለ ዘመን የነበረ? በሐዋርያት በቃ ጌታችን ኢየሱስ ክርስቶስ የመሰረታት ቤተክርስቲያን። አንተ የምትከተለው እምነት በሁለተኛ ክፍለ ዘመን ነበረ? በመጀመሪያው አልኩህ። በሁለተኛ ክፍለ ዘመን ነበር? ጥያቄ በሁለተኛ ክፍለ ዘመን ነበር? በመጀመሪያ ነበር አልኩህ። በሁለተኛ ክፍለ ዘመን ነበረ ወይ እምነትህ? በመጀመሪያ ካለ ሁለተኛም ሶስተኛ አሁንም አለ። አትመልስም። በሁለተኛ ክፍለ ዘመን ክርስትና ነበረ ወይ? ወራጄ በመጀመሪያም ጀምሮ ነበረ። በሁለተኛውም ነበረ። በሁለተኛ ወይ በሶስተኛ? በሶስተኛውም እያልክ ቆይ በሶስተኛ ነበረ? በሶስተኛ ክፍለ ዘመን ነበረ? በሶስተኛ ክፍለ ዘመን ነበረ? በአንደኛም ነበረ። ቆይ ጥያቄን እኮ በሶስተኛ ክፍለ ዘመን ነበረ ወይ? አዎ። ኦኬ ለዚህ ኤቪደንስ ጠኝ። በሶስተኛ ክፍለ ዘመን ፕሮቴስታንት የሚለው እምነት የት ነበረ? አሳየኝ እስቲ። በሶስተኛ ክፍለ ዘመን በሶስተኛ እኮ አልኩ። በአንደኛው አለ ያ። እኔ ስለ አንደኛ አላወራሁም። በሶስተኛ የሆነ ጥቅስን በውሸት እንደምትቀይር እናውቃለን እኮ። አንተንም እኮ አሁን በሶስተኛ ማስረጃ አውጣ። እዚህ 200 ሰው አለ። በሶስተኛ ክፍለ ዘመን እምነት ካለ አሳየኝ። 1000 ህዝብ አይኖርም እኮ። አሁን መረጋጋት እኮ ነው ያለው። ድፍረት ስለሚገርመኝ ነው። በሶስተኛ ክፍለ ዘመን ካለ አንተ ገና ይደንቃል ብራዘር። አሳየኝ። በሶስተኛ ታርጋ በቃ ከጠየቅክ እኮ በደንብ ስማኛ። በሶስተኛ ወይ በአራተኛ ወይ በሁለተኛ ካሳየኝ እኔ እውነት በጣም ይገርመኛል። አዎ የሞሏችሁ እኮ የቤተክርስቲያን ታሪክ እኮ ስለማታውቅ ነው። አሁን ወደ መልሱ ችግሩ ምንድነው? ወደ መልሱ ገባው። ኦኬ ተሐድሶን ከቤተክርስቲያን ምስረታ ጋር ደባለቃችሁ። that is your basic problem ኦኬ በ16ኛው በ15ኛው ክፍለ ዘመን ላይ የምታነሳው ሪቫይቫል በቤተክርስቲያን ውስጥ የነበሩት ተሐድሶች ወደ መጀመሪያው እንመለስ ነው። ኦኬ አዲስ አይደለም የመጣው። የትኛውም ሪፎርመሮች ያደረጉት ወደ መጀመሪያው ሪፎርም ነው ያደረጉት። አዲስ አይደለም ስታብሊሽ ያደረጉት። ወዴት ካልከኝ ሐዋርያቶች ወደ ሰበኳት ቤተክርስቲያን አየህ። አይ ጥያቄ አልገባህም። ፕሮቴስታንት በሶስተኛው ክፍለ ዘመን ነበረ ወይ ካልከኝ አሳየኝ ማስረጃ። በመጀመሪያው ነበረ እያልኩ በሶስተኛ ጥያቄ በሶስተኛ ካለ አሳየኝ። ገብተ መጽሐፍ ሪፎርሜሽን ነው ወዳጅ። በሶስተኛ በአራተኛ ካለ አሳየኝ። የለህም? ፕሮቴስታንት ነው በሶስተኛ ክፍለ ዘመን አልነበረም? አንዴ ያረጋጋው። አዎ አለ አሳየኛ። የጽሁፍ እኔ ጃንደረቦ እንደገለጽኩት አንተም አሳይ እስቲ።
ወዳጄ ጃንደረባው እኮ ክርስትናን ኦርቶዶክስን አለ ቶቶሱን አሁን ወደ እኔ መልስ። 3ኛ ክፍለ ዘመን ካለ ለምን አታሳየኝ እንዴ? የጽሁፍ ገልጠ እኛ እንደዚህ ነበር። መጀመሪያ አይደለም የተጠቀስኩ የጠቀስኩ 3ኛ ክፍለ ዘመን አለ ወይ? 3ኛ ክፍለ ዘመን ፕሮቴስታንት አለ ወይ? አዎ አሳየኛ ገልጠ። ሌላ ስብከት እኮ ያስፈልጋል። አንድ ወዳጄ አንተ አንድ ሲደመር አንድ ስትባል አይ መመልሰው ሁለት ሲደመር ሁለት ነው የሚል መልስ ነው የምትመልሰው። ለምን ነው የሚጨንቀህ? አልጨነቀኝም። ያልጠየቅኩህ ነው የምትመልሰው። 3ኛ ተበላቱና ሚት አድርገህ ስማ ብራዘር፣ ምን ሆነ ነው? 3ኛ ክፍለ ዘመን ካለ አሳየኝ ወዳጄ። 3ኛ ክፍለ ዘመን የለም ፕሮቴስታንቲዝም። 4ኛ ክፍለ ዘመን የለም። ሚት አደርጋለህ። ይኸው አደርጋለሁ። ወደ መልስ አለ እያልኩህ እኮ ነው ያለው። በ3ኛው ነው የፈለግኩት እኔ። ጥያቄ 3ኛ ነው ብራዘር። ስለዚህ ድረስበት። አንደኛው ላይ ያለ 3ኛው አለ ማለት። እሺ 4ኛ አንዴ ወዳጄ፣ አንዴ ብራዘር፣ አንዴ አየህ፣ ለምንድን ነው የጨነቀህ ነው የጨነቀህ እኮ ይሄ እኮ ነው መልስ ጨነቀህ እንጂ 3ኛ ማሳየት ሲከብድ አንደኛ ላይ ገባ። አንዴ ወዳጄ 3ኛ ላይ ካለ አሳየኝ። እሺ 4ኛ ላይ ላሻሽልልህ። እሺ 5ኛ ላይ አሳየኝ። እሺ 6ኛ እኮ አሁን ሚውት ታደርጋለህ። ሚውት ታደርግ እኮ 6ኛ አሳየኝ። 5ኛ ላይ ካለ አሳየኝ እኮ ሚውት ታደርግና እባክህ ልመልስልህ። ሚውት አድርግና ልመልስልህ። እሺ ይቅርታ ከመለስክልኝ ሚውት አድርጌ ያዳምጣል። አለ ጥያቄ አሁን ሚውት አድርግ ወዳጅ። እሺ ይኸው ደግሜ እነግርሃለሁ። እኔ ቤተክርስቲያን የተመሰረተችው ኦርቶዶክስ ቤተክርስቲያን፣ ካቶሊክ ቤተክርስቲያን የሚለው አለ። ክርስትናን የተመሰረተው ክርስትና መቼ ነው የተመሰረተው ካልከን በሐዋርያት በክርስቶስ ኢየሱስ እውነት ላይ ሐዋርያቶች ሲነሱ ከምዕራፍ 2 ጀምሮ የቤተክርስቲያንን ምስረታ ታያለ። በግልጽ ማለት ነው። በግልጽ ታያለ። ያቺ ቤተክርስቲያን አሁን ድረስ አለች። በአራተኛው በአምስተኛው ብለህ የምታወራት ቤተክርስቲያን አለችም። ስለ ታድሶ ተቀላቅሎባቸዋል። ስለዚህ አሁን እያወራን ያለ ነው ማንንም ጥራ የጴንጤን የትኛውንም አዳሲያን ስለመጀመሪያ አልጠየኩም። 2 3 4 ካለ አሳይ። እሺ እታቸው ነው በደንብ ስማ። አሁን በደንብ እንድሰማኝ ስለምፈልግ ነው ያስወረድኩት። ከዚህ በላይ መታገስ ስለሌለብኝ ማለት ነው። ኦኬ የትኛውም ሐዋርያ ማለት ነው የትኛውም ሐዋርያ አሁን ላይ ጴንጤ ያለውን የሚያምኑን እምነት የሚያምን ክርስቲያን ኦኬ ሶ ስለ ክርስትና የምታወራ ከሆነ እኛ የተመሰረትነው በ16ኛው በ15ኛው ምናምን አይደለም ይመጣል ብራዘር። እንደዚህ የሚል ትምህርት የለም። ሲያመመስረት ስለ ትምህርት ነው የምናወራው ወገኖች፣ ስለ ትምህርት ነው የምናወራው። ቤተክርስቲያን ውስጥ ያለው ትምህርት አሁን ዛሬ ላይ በወንጌል አማኞች ዘንድ ያለው ትምህርት በሐዋርያት ዘንድ የለም ወይ ጥያቄው? አለ ብራዘር። ስለ ኢንስቲትዩሽን አለ የምታወራው። ስለ ኢንስቲትዩሽን የምታወራ ከሆነ ትዘላለህ። ስለ ኢንስቲትዩሽን አለ የምናወራው። ስለ ሃይማኖት ድርጅት አለ የምናወራው። ስለ ክርስትና የምናወራ ከሆነ በመጀመሪያው ክፍለ ዘመን ጀምሮ በቤተክርስቲያን ታሪክ ውስጥ ያለውን ጀርኒ ስታይ፣ አዎ ዛሬ ላይ ያለችው የወንጌል አማኝ ቤተክርስቲያን በሐዋርያቶች የተሰበከች ናት። በእርሊ ቸርች ፋዘርስ ጭምር የተደገፈች ቤተክርስቲያን ናት። ለየትኛውም ትምህርቶቻችን እርሊ ቸርች ፋዘርስን ጨምሮ ልንጠቅሳቸውና ሊያወሩት የሚችሉት ነገር እናነሳለን። ኦኬ ስለ ሪፎርመሮች የምታወራ ከሆነ ሪፎርመሮች አዲስ ቤተ እምነት አለም የመሰረቱት። ከካቶሊክ ሲወጣ ከካቶሊክ የወጣው ኬዝ ምንድነው? እሱ ወደ መጀመሪያው ቤተክርስቲያን ትመለስ ነው ያለው። አዲስ አይደለም የመሰረተው። ኦኬ አዲስ አይደለም የመሰረተው። አዲስ የተመሰረተ ቤተክርስቲያን አይደለም ያለው። ወደ መጀመሪያው እንመለስ ነው ያለው። መጀመሪያው ምንድነው ካልከኝ በሐዋርያት የተሰበከው የትኛውንም ኦርቶዶክስንም ይሁን ካቶሊክንም ይሁን መጽሐፍ ቅዱስ ላይ አታገኛቸው። የተጻፈ ቤተ እምነት የለም። ካቶሊክም ይሁን ኦርቶዶክስም ይሁን በመጽሐፍ ቅዱስ ውስጥ የተጻፈ ቤተ እምነት አይደለም። ምንድነው ያለው ካልከኝ ክርስትና ነው ያለው። ስለዚህ ያ ክርስትና የት ነው ያለው ካልከኝ ለምን ነው ዘለ 3ኛና 4ኛ ላይ መሄድ የፈለከው? ብራዘር 3ኛና 4ኛ ላይ እኮ መሄድ የፈለከው ይሄው አንደኛ ላይ ያለ እያልኩ ነው ያለሁት። ለምን ሐዋርያቶች የሰበኩት እኔ የምሰብከው ወንጌል ነው። ለምሳሌ መዳን በሌላ በማንም የለም ነው የማን የወንጌል አማኞች ትምህርት። አየህ ኢየሱስ ብቻ ማለት ነው። ኢየሱስ ብቻ ብሎ የሰበከው ማን ነው? የሐዋርያት ሥራ ምዕራፍ 4 ላይ ጴጥሮስ መዳን በማንም የለም ብሎ የሰበከው እሱ እኮ ነው። ያ ወንጌል ዛሬ የለም ወይ? አለ።
መቼ ነው የጀመረው? ብራዘር መቼ ነው የጀመረው? ይኸው የቤተ ክርስቲያን ስትመሰረት አብሯት የነበረ ትምህርት ማለት ነው። መዳን በማንም የለም ያለው ጴጥሮስ ነው። ያ የሐዋርያት ትምህርት ዛሬ በቤተ ክርስቲያን ውስጥ የለም አለ። ሰው የሚድነው በእግዚአብሔር ጸጋ ብቻ ነው ብሎ የሰበከ ማን ነው? ጳውሎስ። ያ የቤተ ክርስቲያን ትምህርት ዛሬ ላይ የለም ወይ? ጴንጤ ጋር አለ። ጸጋ ብቻ ብለን ነው የምንሰብከው። ማንም እንዳይመካ ከስራ አይደለም ማለት የሐዋርያት ስራ ብትመለከት የምታየው ይሄንን። ሮሜን ብትመለከት ጳውሎስ ሲጽፍ የሚጽፈው የጴንጤን ትምህርት ነው። ሌላ ማን አለ? ማንም የለም። ብራዘር ማን አለ? ክብር ለእግዚአብሔር ብቻ አስብለህ ብትጠራ የትኛውም ሐዋርያ ክብር ከእግዚአብሔር ውጪ ለሌላም ይገባል ብሎ ያስተማረ የሰበከ የተናገረ ማንም የለም። አየህ፣ ስለ ኢንስቲትዩሽን አትጠይቀኝ። እኔ ስለ ክርስትና ነው የማውቀው። ይሄ ክርስትና የተመሰረተው ዛሬ የምከተለው ክርስትና የተመሰረተው መቼ ነው ካልከኝ በሐዋርያት እግዚአብሔር አምላክ እንዲሰበክ የፈቀደው የልጁ ወንጌል ነው ዛሬ ቤተክርስቲያን ውስጥ ያለው። ለዩ ወገኖች፣ እንመለስና እንታደስና እንመስረትን ለዩ። አዎ ልክ ነው። ጴንጤ በዚህ ዘመን ተመሰረተ የሚል የተስማሙበት ላይኖር ይችላል። መጽሐፍ ቅዱስ ውስጥ ለዛ መረጃ የኦርቶዶክስም ስለሌለ የካቶሊክም ስለሌለ ከካቶሊክ ሲወጣ ካቶሊክ ምንድን ነው እየተባለ ያለው? ወደ ኋላ እንመለስ ነው ያሉት ሪፎርመሮች። ሪፎርም ማድረግ ማለት ድጋሚ ማደስ ማለት ነው። የቆሸሸ ነገር አለ፣ የተበላሸ ነገር አለ። ያ የተበላሸውና የቆሸሸው ነገር ድጋሚ ወደ መጀመሪያው መልኩ ይመለስ፣ ትታጠብ፣ ትጽዳ ነው ያሉት። አለቅ። ሪፎርም ለሚደረግ ነገር መቼ ጀመረ አይባልም። አየ አሁን ታሪክን ትዊስት ለማድረግ ስለምትሞክሩ እኮ ነው። አዲስ አይደለም የመሰረተው። የትኛውም ሪፎርም አዲስ አይደለም የመሰረተው። ወደ መጀመሪያው እንመለስ ነው ያለው። ስለዚህ እኮ ነው ዛሬም በድፍረት ወጥተን ይቺ ቤተክርስቲያን የኦርቶዶክስ ቤተክርስቲያን የትኛውም ሐዋርያ ያላስተማረው ትምህርት ነው ያለው የምንለው ለዛ። የትኛውም ሐዋርያ አስተምሯት አያውቅም። የትኛውም ሐዋርያ ስለዚህ ኦርቶዶክስ ቤተክርስቲያን ተናግሮ ማያውቅ። ለዚህ ነው እንቁጠር ስትል 3 እና 4 ጋር የምትጀምረው። እኔ 3 እና 4 ጋር የጀመረ ጉዳይ የለኝም። እኔ ከ3 እና ከ4 ጋር የጀመረ ሃይማኖት የለኝም። ከመጀመሪያው ከአባት የምትለው ከሐዋርያት የጀመረ ክርስትና ነው ያለኝ። እኔ ከሐዋርያት ነው የጀመረው። የኔ ትምህርት በየትኛውም ሐዋርያ ትምህርት ውስጥ አሳያለሁ። ያንተን ትምህርት ግን በየትኛውም ሐዋርያ ትምህርት ውስጥ ልታሳየኝ አትችልም። የትኛው ሐዋርያ ነው እውነት እንነጋገር ከተባለ የትኛው ሐዋርያ ነው የመቃብር ስፍራን ለኃጢአት ቤዛ አድርጎ ሰጥቷል ብሎ ኢየሱስን የሰበከ ታውቃለህ? ብራዘር የለም እኮ የለም። ብራዘር ሩቅ ነው። በኤርሊ ቸርች ፋዘርስ ትምህርት ውስጥ እንኳን የለም። የመቃብር ስፍራ የኃጢአት ቤዛ ተደርጎ ተሰጥቷል የሚል ትምህርት የለም። ተቅማጥ፣ ልብስ፣ ጥፍር ምናምን ያድናል ብሎ ይሰበካል እንዴ? የለም። ትቀልዳለህ እንዴ ብራዘር? የለም። ለዚህ እኮ ነው ቤተክርስቲያን ትታደስ እያልን ያለ ነው። አየህ መቆሸሿን ቤተክርስቲያን የክርስቶስ ኢየሱስ ጠረን ነው። የክርስቶስ ኢየሱስ ጠረን መራቁን እንኳን አላወቀችም። የለም ብራዘር የለም። አሁን አስረግጠን ነው የምንነግርህ። የትኛውም ሐዋርያ የኦርቶዶክስ ቤተክርስቲያንን ቢያገኛት ወንጌል ይሰብካታል። ልክ አሁን እኛ እንደምናደርገው። ለምን ይቺ ቤተክርስቲያን ጌታችን ኢየሱስ ክርስቶስ በዚህ መሰረት ላይ ስላላስጀመራት። አየህ የጀመረችበት መንገድና አሁን ያለችበት ህይወት የተለያየ ነው። ራሷን ማደስ ስላልቻለች በእግዚአብሔር ቃል ራሷን እያየች ማስተካከል ስላልቻለች ዛሬ ላይ የምታየውን የውድቀት መንገድ ጀምራለች። የውድቀት መንገድ ትምክት ብቻ። የምሬ ነው የምለው። ትምክት ብቻ የቀራት
ሁሉ ነገር ሙሉ ነው አለውኝ ነው የምትለው፣ ግን ወድቃለች። አየህ ወንጌል አይታደስም ይላል። ወንጌሉ አይደለም የሚታደሰው፣ አንተ ነህ በወንጌል እውነት የምትታደሰው ብራዘር። አዎ ወንጌል አይታደስም። አየህ ግን አንተ ግን በወንጌል እውነት መታደስ አለብህ። ወንጌል አንተ ግን ያስፈልጋል። ወንጌሉን አይደለም አድሱት እያልን ያለ ነው። አንተ ነህ መታደስ ያለብህ። አየህ አንተ ነህ መታደስ ያለብህ። ቤተክርስቲያን ራሷን ነው ማደስ ያለባት። ካለዛስ ብራዘር እግዚአብሔር ከሆነ እንትን ከድርጅት ጋር ጉዳይ የለውም። እግዚአብሔር የሱን ሐሳብ እና ፈቃድ ከሚቀበሉት ጋር ነው ጉዞ የሚቀጥለው። በድርጅት መዋቅር ደረጃ አይሁዶች ነበሩ፣ ስርዓት ነበራቸው፣ ወግ ነበራቸው። አዮ ግን ለተቀበሉት ሁሉ ግን ሆነ ጉዳዩ በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ብራዘር አሁንም ቢሆን ይቺ ድርጅት ማለት በቃ ራሷን ማደስ ካልቻለች እግዚአብሔር ሙቭ ያደርጋል እላለሁ። ሪፎርም ትሁን እያለ እየተናገረ ያለው የጴንጤ ቤተ እምነት ራሱ ከእግዚአብሔር ሐሳብና ፈቃድ ዞር ካለ እግዚአብሔር ከድርጅት ጋር ጉዳይ የለውም። ከጠመጠሙት ብራዘር የክርስቶስ ኢየሱስ ተቃዋሚ ከሆኑት ከነሱ ውስጥ እግዚአብሔር ትውልድ ያስነሳል። ብራዘር ያስነሳል። ጉዳይ የለውም። ድርጅት የማስቀጠል አይደለም የእግዚአብሔር አጀንዳ። ድርጅት ይነሳል፣ በቃ የሰው አወቃቀር ያለበት ነው፣ ሊወርቅ ይችላል። ቤተክርስቲያን ግን ትቀጥላለች። አየህ ቤተክርስቲያን ግን ሙቭ ታረጋለች። ከምን ጋር? ይሄንን ጌታ ከተቀበሉ ካመኑ ሰዎች ጋር ሙቭ ታረጋለች። የገሃነም ደጆች ስለማይቋቋሟት አለቀ። ክርስትና ይሄን ለዚህ እኮ ነው አሁን የምትነግሩን ኦርቶዶክስ፣ አሁን የምትነግሩትን ካቶሊክ፣ የምታወሯቸውን ቤተክርስቲያኖች መጽሐፍ ቅዱስ ውስጥ አናገኛቸውም። ምን እያልን ያለ ነው? አዎ ቴክኒካሊ በስም ደረጃ ጴንጤንም አታገኘውም፣ ካቶሊክም የለም፣ ኦርቶዶክስም የለም። ክርስትና ግን አለ። ያ ክርስትና ማለት ዛሬ ላይ ሐዋርያቶች የሰበኩት፣ ዛሬ ላይ ሐዋርያቶች የነገሩት፣ ሐዋርያቶች ያስተማሩት ያ ትምህርት በወንጌል አማኞች ቤተክርስቲያን ውስጥ አለ። ካቶሊክ ተብለህ ተጠራ፣ ኦርቶዶክስ ተብለህ ተጠራ፣ የእግዚአብሔር አጀንዳው እሱ አይደለም። እግዚአብሔር ክርስቲያንን አንድ ቤተክርስቲያን ነው በዚህ ምድር ላይ የሚያየው። በዛች አንዱ ቤተክርስቲያን ውስጥ እንደ ቤተክርስቲያን የሚያሰኛት ከእግዚአብሔር ሐሳብ ጋር የተስማማ ትምህርት ሲኖራት ነው። ያ ትምህርት አለ ወይ ነው? የለም። ቤተክርስቲያን ውስጥ አለ ምትል ከሆነ ገብተህ መሞገት ትችላለህ። አንድም ትምህርት የለም ብራዘር። ከመዳን አንጻር ግራ ተጋብታለች። ከቅዱሳን ነገረ ቅዱሳን ላይ ግራ ተጋብታለች። በብዙ ጉዳይ ቤተክርስቲያን ግራ ተጋብታለች። አለሁኝ የምትለው ከፉከራ ባለፈ መጽሐፍ ቅዱስን ይዛ ለትውልዷ የምታስተምርበት ጊዜ እያከተመባት። ለዚህ ነው ቤተክርስቲያን ትታደስ እያልን የምንጮህ። ትታደስ የምንለው ለዛ። ካለዛስ ብራዘር ህንጻው ይቀራል፣ ህዝቡ ግን ያመልጣታል። የሆነው እኮ ይሄ ነው። የካቶሊክ ቤተክርስቲያን ብትታደስ ኖሮ ይሄው የካቶሊክ ቤተክርስቲያን ብትታደስ ኖሮ ያ ሁሉ አሁን የምታየው ያ አይሄድም ብራዘር። ይሄ ሁሉ ትውልድ ከየት መጣ? ኢትዮጵያ ውስጥስ ቢሆን የኦርቶዶክስ ቤተክርስቲያን ብትታደስ ኖሮ፣ ለቃሉ እውነት ብትገዛ ኖሮ፣ ትምክቷን ትታ ኢየሱስ ክርስቶስን የገፋችውን ይሄንን ጌታ ብታነሳ ኖሮ ይሄ ሁሉ ትውልድ ከቤቷ ይወጣል። ይሄ ሁሉ ትውልድ ከቤቷ የወጣው ለእግዚአብሔር እውነት ለወንጌል ራሱን የሰጠው እኮ አየህ። ጉዳዩ እግዚአብሔር ከምን ጋር አይደለም? ከህንፃ ጋር አይደለም፣ ከድርጅት ጋር አይደለም። በዳስ ውስጥ እግዚአብሔር ህዝቡን አገኘው። በዩኤን ዳስ ብራዘር፣ በዩኤን ዳስ ዩኤን የሚባል የሆነ እንግዲህ በምን እንደሚያገኙ ሰው ራሱ አላውቅም። በልጅነታችሁ በጌታ ያደጋችሁ ሰዎች በደምብ ታውቁታላችሁ። የሚረባ እንኳን ወንበር የሌለው አግዳሚ ወንበር፣ ግማሹ በብሎኬት የተቀመጠ ጣውላ ላይ ቁጭ ብሎ እግዚአብሔር ከህንፃ እግዚአብሔር ከእንትን ጋር ጉዳይ የለውም ብራዘር። ካቆምከው እንትን ጋር ጉዳይ የለውም።
የእግዚአብሔር ዓላማ በልጁ በክርስቶስ ኢየሱስ ስም ከተሰበሰቡ በልጁ ካመኑት ጋር ነው ጉዳዩ። ሙቭ አደረገ። የዛሬዎቹን ማምለኪያ ጸዶችን አትመልከት። አሁን የምታያቸውን አትመልከት። በወንጌል አማኞች ውስጥ በጣም በጣም በብዙ መከራ ቤተክርስቲያን ግን ጸንታ ዛሬ ቆማለች። ዛሬን አልፋለች። እግዚአብሔር ሙቭ ያደርጋል። አሁንም እያልን ያለ ነው። አሁንም አልረፈደም። ቤተክርስቲያን ትታደስ። የክብር ጌታ ኢየሱስ ክርስቶስን ዛሬም ትስበከው ነው እያልን ያለ ነው። ለምን? ስለተወችው፣ ስለረሳችው። ካልሰበከችውስ እግዚአብሔር ትቷት ይሄዳል። ህዝቡንስ በቃ እግዚአብሔር እሱ በራሱ መንገድ የራሱን መንገድ ህዝቡን ያሻግራል። ይሄ ሁሉ ትውልድ የተሻገረ ህዝብ ነው። አየህ፣ ልክ ከቤተ እምነቱ ሲወጣ ኢየሱስ ይገባዋል። የሚገርመኝ ይሄ ነው። ጌታ ይገለጥለታል። ከዚህ ሁሉ ጨለማ ስለገላገልከኝ አመሰግናለሁ ማለት ይጀምራል። ያ ነው ይሆነልን። እና ብራዘር አይዞ ወዳጄ፣ አሁንም አልረፈደም። ይቺ ቤተክርስቲያን ለጌታ ድምጽ እጇን ትስጥ። መታደስ ይሆንላታል። ቢያንስ ትውልድን መሻገር ትችላለች። ካለዛስ ከእናንተ በፊት ነው እኮ የኖርኩት ምናምን። ብራዘር የት አለ? እስቲ ቁጥርን ዞር ብለህ ተመልከት። በዓለም ደረጃ እኮ በዓለም አብያተ ክርስቲያናት ያሉ አጠቃላይ ኦርቶዶክሶች ቢደመሩ የወንጌል አማኞች ጋር አይደርሱም። ይሰማል? ታች ያላችሁ ወገኖች፣ በዓለም አብያተ ክርስቲያናት የኦርቶዶክስ ተጠራቅመው ማለት ነው፣ ኦርቶዶክስ የተባሉ ተጠራቅመው የወንጌል አማኞች ቁጥር ጋር አይደርሱም። ብራዘር እኛ እኮ በእንትን ዘመን ምናምን የነበር በቃ የእግዚአብሔር ሐሳብ እንደዛ ነው ወዳጅ። ትውልዱን ይታደጋል። እግዚአብሔር በደምብ ነው የሚታደገው። ትቶ ይሄዳል። ባዶ አዳራሽ፣ ባዶ ህንጻ ይዘህ ትኖራለህ። ለወንጌል እውነት ቤተክርስቲያን ትገዛ የምንለው ለዚህ ነው። በምድራችን ላይም ይሄ ነው የሚሆነው። መች ሰበከችው? ይሄ ሁሉ ቢሰበክ ይሄ ሁሉ ጴንጤ ሆናል? ይሄ ሁሉ ህዝብ ይሄ ሁሉ ህዝብ እኮ ጴንጤ ሆነው ተሰብኮ ነው ወዳጅ። ኢየሱስ ተነግሮት ዘፈናቸው አይለይ መዝሙራቸው። ብራዘር ምን ሆናችሁ እንዴ? ስለ ጉልላት ታወራለህ እንዴ ወዳጅ? እንዴ አዎ መስበክ ያቃታት እሷ እኮ ነው ብራዘር። ቤተክርስቲያኒቷ ብራዘር ስትል ሁሌ አእምሮአችሁ ውስጥ የሚመጣው ጉዝ የሆነው ነገር እኮ ነው ትዝ የሚል። ኢየሱስ ያድናል ይላል። ስለ ኃጢአት ስለ በደል ኢየሱስ ሞቶላል ብሎ ይናገራል። እስቲ የትኛው ጉልላት ነው ንገሩን? የትኛው ቤተክርስቲያን ጉልላት ነው እንደው ኢየሱስ ያድናል የሚል መልእክት እንኳን የተለጠፈበት አለ እንዴ? መዳን በክርስቶስ ኢየሱስ ብቻ ነው ተብሎ የተሰበከበት የተለጠፈበት ባነር ያለበት ጉልላት አጥር ግንብ አላችሁ እንዴ ወዳጄ? ሩቅ ነው ጉልላቱ በጣም እንደው ለብዙ ሰዎች ይታያል። ባጠገቡ ለሚያልፉ ሰዎች እንደው በግንቡ ላይ እንኳን መዳን በማንም የለም በክርስቶስ ኢየሱስ ብቻ ነው ብላ ለጥፋ ታውቃለች እንዴ? ብራዘር እንዴ ወዳጄ ምን ሆናችኋል? አይደለም ቤተክርስቲያናችን እኮ ወንድም አለም የክርስቲያን በጌታ ጥሩ ደረጃ ላይ ያሉ ወይ ደግሞ በሀብት እግዚአብሔር የባረካቸው አዲስ አበባ ውስጥ ያሉ የአንዳንድ ባለ ሀብት ህንፃዎች ከቤተ ክርስቲያን ይልቅ ይሰብካል። አላያችሁ ብራዘር? አላያ መዳን በማንም የለም የሚል ህንፃ እ 10 ፎቅ 11 ፎቅ ሰርተው ከላይ ካህናቱ ላይ ኢየሱስ ጌታ ነው የሚል ብራዘር ጉልላቷ ትላለህ እንዴ? የትኛውም ሰው ጉልላቷን አይቶ ልቡ ተነክቶ ወንጌል መጥቶ የሚሰብክና የሚሰማና የሚደን ሰው የለም። ከበሮዋ ትላለህ። ከበሮ አይቶዋን ማን ነው ወንጌል የሚሰብካ የሚረዳው? ከበሮዋ እኮ ወንጌል ይናገራል ይላል። ከበሮ አይቶ አሁን እንደው አረ ተው አትቀልዱ ጋይስ። ከበሮ አይቶ ወንጌል ገባኝ የሚል ሰው እንዴት ነው የምታገኘው?
ምኑን ነው ወንጌል የሚያሰኘው? አየህ አሁን ችግሩ ምንድነው? ቤተክርስቲያን ሲባል ህንጻውን ነው እያሰባችሁ ያላችሁት። ህንጻው አይደለም ለጌታ ቤተክርስቲያን ብሎ የሚያስበው እኔና አንተ ነህ። ብራዘር አንተ አገልጋይ ሆነ ኢየሱስን መስበክ ካልቻልክ እየሰበክ አይደለም። ቤተክርስቲያን ማለት ድንጋዩ አይደለም። ቤተክርስቲያን ማለት የተገነባው ህንጻው አይደለም። ብራዘር ቤተክርስቲያን ማለት በክርስቶስ ኢየሱስ ደም የተቀደሱ ከዓለም የወጡ በክርስቶስ ኢየሱስ ያመኑ ትውልዶች ናቸው። አንተ ማውራት ካልቻልክ፣ አንተ መናገር ካልቻልክ ብራዘር እግዚአብሔር ትውልዱ ዝም ሲል ነው ሌላ ነገር እያስነሳ እኮ ጌታ ሲናገር የነበረው። አንተ እኮ አለህ በህይወት እየኖርክ እኮ ነው ያለው፣ እየተመላለስክ እኮ ነው ያለው። ኦርቶዶክስ ቤተክርስቲያን ኢየሱስን ትሰብካለች ግን የምር ጄኒን ነው ጥያቄ አንዴ መጠርጠርስ አሰብከውም መጠርጠር አያስፈልገውም ያልከኝ ያለው? አዎ አሰብከውም ዝም ብዬ ነው የጠረጠርኩት። ትሰብካለች ብዬ አሰብክም ብለህ መጠርጠር ነው እንጂ አትሰብካለች ብዬ መጠርጠሬ አትሰብክም ብለህ መጠርጠር አትሰብክም ብዬ መጠርጠሬ ነው እንዴ? ምን ብላ ነው የምትሰብከው? እስኪ ይሄንን ኢየሱስ አንዴ ዋናው እኮ ታርጌቱ ዋናው አካሉ እኮ እሱ ነው። ሌላው ስነ ስርዓት ማድረግ ያለበት ስርዓት ነው። ሌላው እስቲ ምን ብላ ሰበከች? እኔ በአጋጣሚ ኦርቶዶክስ አልነበርኩም። ምን ብላ ተሰብከዋለች? እስቲ ንገረን። ባይብል በሙሉ ስለምን እንደሚያወራው ስለ እግዚአብሔር ነው። እኔ ኦርቶዶክስን የጠየቁ ባይብሉማ ልክ ነው። ኦርቶዶክስን የጠየቁ ለዚያውም 81 አሃዱን ሙሉን ይዛ ነው። እንደናንተ ጤሬራውን ሳይሆን ሙሉን ነው የምትሰብከው። 66ቱ ጤሬራ ነው። ሙሉ አይደለም። ሙሉ ለመባል ማለት አሁን ለምሳሌ መጽሐፈ ሄኖክን ያክል ነገር ገንጥለህ አሁን ያንተ አንድ እጅ ከሌለ ሙሉ አካል አለ ማለት ነው ወይ? ኩላሊት ከሌለ ኦኬ ኩላሊት ነው እንትን የመጽሐፈ ሄኖክ የሰውነት ክፍለ አንዱ ፓርት ነው ማለት ነው። አንዱ ኦኬ ጥሩ ችግር የለም። የፈለከውን ሙሉን ተጠቀመውና የተሰበከውን ኢየሱስ ንገረኝ። መቼስ ሙሉን የያዛችሁት እንግዲህ ሙሉን የያዘ ሰው ነው አሁን የሚነግረን። እስቲ በሙሉ የተሰበከውን ኢየሱስን እስቲ ንገረን። ይወድልስ ባይብሉን ማንበብ ነው እኮ እሱ። እኔ አሁን የቱን ጥቅስ ነው የምነግርህ ወይስ ምዕራፍ? የተሰበከውን ኢየሱስን እኮ ነው ያልኩ። መጽሐፉማ ስለ ኢየሱስ ያወራል። ከመጽሐፍ ውስጥ አውጥታ የሰበከችን ኢየሱስን ንገረን ያልኩ። አንድ ማወቅ ያለብህ ብራዘር፣ ሰዎች የትኛውም እምነት ላይ ያሉ ሰዎች ስህተት ሊሰሩ ይችላሉ። ግን መቼ ስህተት ሰራ አላልኩም እኮ ወዳጄ። እኔ ስህተት እኮ ሰራ አላልኩም። ስበከን ያልኩ ክሌም አድርገሃል። እኛ ተሰብከናል ተነግሮናል ምናምን ብለኸኛል። እና እስቲ የተሰበከን ኢየሱስን ንገረን ያልኩ። በጣም መቼስ እኔ እኮ ለምን እሰብካለሁ? ፍሪደሙን የሰጠ አምላክ አለ። እሳትና ውሃ ቀርቦልሃል። እጅን ወደ ፈለክ ስደድ ነው። አትስበኩ ተብላችኋል አይደለም? ሰው ነፃነት ተሰጥቶታል። እሳትና ውሃ አለ እኮ። ስለዚህ ነፃነት ስላለው አትስበኩ ተብሏችኋል እኮ። ስለዚህ አትስበኩ ተብላችኋል። ለሰው ግን ነፃነት መስጠት አለ። እንደዛ እኮ ነው እያልከኝ ያለው። እኔ ነፃነት የመሽ ነፈከኝ በግድ አንገቴን ይዛ አይደለም እንትን ያልከኝ እኮ። ንገረኝ፣ ስበከኝ ያልኩ። በየጎዳናውና በየእንትኑ ሰውን መረበሽ የለብኝም ይሄን ካልተከተልክ እያልኩ። ድንጋይም ያምልጠው እንጂ ኦኬ። ረብሻ ነው ኢየሱስን ማስበክ ረብሻ ነው። ይገርም ነው። አናውቅም እኮ አይደል? ሰው ያነባል፣ ያመዛዝናል። የሚያመዛዝን አእምሮ አለው። የተመቸው ይቀበል፣ ያልተመቸው ድንጋይ ያምልክ። ያልተመቸው ኢየሱስን ከምትነግረው ይልቅ ድንጋዩን ቢያመልክ ይሻላል አይደል? ከምትነግረው አንተ ስለ ኢየሱስ ከምትነግረው ፍርዱን የሚሰጥ አካል አለ። ራሱ አምኖበት አመዛዝኖ ነው መቀበል ያለበት እንጂ በየጊዜው ማርያምን ትወዳታለህ? እግዚአብሔር የወደደውን ሁሉ እወዳለሁ። ሰው ግን ማርያምን ትወዳታለህ? ቴክኒካሊ ጠየቁ እኮ እግዚአብሔር ስለሚወዳት እወዳለሁ።
ትወዳታለህ። ማርያም ምን አርጋለህ ታውቃለች? እናቱ አይደለች እንዴ? እሷ ባትኖር እግዚአብሔር ምን አርጋለህ ታውቃለች? እሷ ባትኖር እግዚአብሔርን አታገኘውም ነበር። እግዚአብሔርን ያገኘው ማርያምን ስላገኘህ ነው። በእሷ በኩል መጥቶ አስተምሮናል ማለት ነው። አንድ ሰው በክርስቶስ ኢየሱስ አምናለው ካለ የዘላለም ሕይወት አለው ነው የሚለው መጽሐፉ። ምን ማለት ነው? የጸደቀ የዳነ ሰው ነው ማለት ነው። ያ ሰው ገና የሚለው ቀን የለውም። መጽሐፍ እንደሚናገረው የመዳን ቀን አሁን ነው። የመዳን ጊዜ አሁን ነው፣ ነገ አይደለም። ሰው የሚድነው መቼ ነው? አሁን ነው። በክርስቶስ ኢየሱስ ሰው እያመነ አልዳንኩም፣ አልጸደኩም፣ እኔ አላቅም ካለ ያ ሰው በእውነት ወንጌል አልተነገረውም፣ አልተሰበከለትም። ወንጌላችን ግራ የሚያጋባና ስለ መዳን እርግጠኛ የማትሆንበት መልእክት አይደለም። አየህ፣ የምስራች የተባለው ለዚህ ነው። የምስራች ማለት ምን ማለት ነው? የሚያሳርፍ መልካም ዜና የሆነ ጉዳይ ማለት ነው። ኢየሱስ ክርስቶስን በማመን ሰዎች ምን ያደርጋሉ? ይድናሉ፣ ይጸድቃሉ። ልጨምርልህ ይሄ በጣም ወሳኝ ነው። ለአንድ ክርስቲያን ኢየሱስን አምናለሁ እያለ ስለ መዳኑ ካላወቀ ያ ሰው በእውነት ወንጌል ያስፈልገዋል። በእውነት ያ ዳግም መሰበክ አለበት ስለ ኢየሱስ። ለዛ ሰው አንድ ጥቅስ ልጨምርልህ። መጽሐፍ ቅዱስ በጣም እርግጠኛ እንድንሆንበት የሚናገር ክፍል ነው። በጣም በማስተዋል ሰማይ 12 ላይ እንደዚህ ይላል። ልጁ ያለው ማን? ኢየሱስ ያለው ማለት ነው። ሕይወት አለው። ክብር ለጌታ ይሁን። ሰው ኢየሱስን ከያዘ በክርስቶስ ኢየሱስ ካመነ ሕይወት አለው።